ተመልሰናል ክብራትና ክብራን ተመልካቾቻችን በመከታተል ላይ የምትገኙት ራሃ ጁምዓ ነው። ራሃ ጁምዓ ዘወትር ጁምዓ በዚህ ሰዓት ለናንተ የሚቀርብ ልዩ ፕሮግራም ነው። እንግዲህ ከራሃ ጁምዓ ደግሞ ሴግመንቶች መካከል አንዱ የሆነው ህያው ታሪኮች ሁሌም የማንዘነጋው ነው። የቁርአን ውስጥ የተወሱና አላህ Subhanahu Wa Ta'ala በትውስታ ወደ ኋላ መለስ ብለን እንድንማርባቸው እንድናስተነትናቸው የሚፈልጋቸውን ታሪኮች የሚያነሳበት ሐሳብ ነው። ቁርአን ውስጥ ብዙ ታሪኮች ተነስተዋል። ከነዛ መካከል እንግዲህ በጁምዓ ቀን እንድናስተነትነው እንድንማርበት ደግሞ ከሚፈልጉ ሱራዎች መካከል ሱረቱል ካህፍ አንዱ ነው። ሱረቱል ካህፍ እንደሚታወቀው በርካታ አንቀጾችን በርካታ ታሪኮችን እንደዚህ በአንቀጾቹ ይዞ ይገኛል እና ከዛ መካከል መግቢያው ላይ የሚገኘውን የአስሐቡል ካህፍን ታሪክ እያነሳሳን ዘለግ ላለ ጊዜ ቆይታ አድርገናል። ሸኽና አህለን ወሰህለን ጀዛኩሙላህ ኸይር። የአስሐቡል ካህፍ ታሪክ ያው እነሱ እንደተኙበት እድሜን ዘለግ እንዳይል ተብሎ ብዙ እንትን ብለናል። በየመሃሉ ሌሎች በርናመጆች እየገቡን በርግጥ አደነቃቅፈውናል። ነገር ግን ባለፈው ስናቆም የአስሐቡል ካህፍን ታሪክ የተነበለ ያቆም ነው ኡስታዝ ፉአድ። አዎ በነገራችን ላይ ያቀራረው ተመችቶኛል። ቶሎ ማለቁን አልፈለኩትም። ብዙ ታሪኮች ስላሉ ታሪኩ ላይ ብዙ ትማርበታል። ታውቃለህ እኮ አንበበከዋል፣ ቀርተከዋል፣ በልጅነት በፊልም አይተከዋል። ነገር ግን እዚህ ጋር እየተበራራ በደንብ አድርጎ እየተገነጣጠለ ነው። እያንዳንዱን ነገር እያንዳንዱን ቃላት ነው እያየን ያለ ነውና መዝለቁ ጥሩ ነው ብዬ አስባለሁ በግሌ። ነገር ግን ያው ብዙ ታሪኮች ስላሉ ደግሞ እንዳላችሁትም ሁሉንም ማየት ስለሚጠበቅብን በቅርቡ የምንጨርሰው ይመስለኛል። ኡስታዙና ፈጠን አድርገው ጨርሰዋል ብዬ አስባለሁ። በዋናነት የቆምነው ከእንቅልፋቸው ነቅተው ምግብ ለመግዛት አስካጣም ተብሎ ቀስ ብሎ ተረጋግቶ እንዲሄድ ጓደኞቹ መክረውት ሊንቀሳቀስ ሲል የቆምነው ይመስለኛል። ከዛ በኋላ የረመዳን ፕሮግራሞች ነው የተሰሩትና ከዛ ብንቀጥል መልካም ነው ብዬ አስባለሁ። ያ ረመዳን ላይ ምግብ ስለማይበላ ወልድ አድርገን ከዛ ተብሎ ሳይመጣ ብስሚላህ አልሐምዱሊላህ ሰላቱ ሰላም ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ያው ኢንሻአላህ እዚህ እንትን ላይ እነሱ እንደቆዩት እኛም ትንሽ መቆየታችን ኸይር ነው ኢንሻአላህ። ከእንቅልፋቸው እንደተነሱ የረሃብ ስሜት ነበራቸው። ከዛ በኋላ ያው በጣም ብዙ ጊዜ የፈጀንበትን ነገር አዝካጣም ገዝቶ ይምጣ። አንዳንዴ በጣም ርቦህ ስትነሳ ኤኒቲንግ ትላለህ የተገኘው። አዎ በቃ ረሃብህን ብቻ ማስታገስ ነው። ሱብረ ማቀህ ነው ትዝ የሚልህ እንጂ ስለምትበላው ምግብ ሐላልነት ንጹህነት ብዙም ወሬ አታረግም። ሰው አይጨነቅም። የነኝ ልጆች ግን ሁሌም የኢማን ሞዴል ስለሆኑ ያንዳንዳቸው ተቅዋ ማለት እኮ ማለት ነው። ሾክ ላይ ሰይድና አሊ እንደሚሉት ሾክ የተረዘጋበት ቦታ ላይ መራመድ ማለት ነው። በሾክ ተበትኗል ቦታው፣ አሚን አይደለም። የሆኑ ድንጋዮች አሉ ጠቅጠቅ የምታረጋቸው በጥንቃቄ እነሱን ድንጋዮች ያንዳንዱን እየመረጥ ካልተራመድክ ሾክ። ስለዚህ ሙሉ ሀያታችን ሁሉ ያንዳንዱ ነገር እንትን የሚፈልግ ነው። ልቅ አይደለም። ሙእሚን ስጅን ዱንያ ሱል ሙእሚን ተብሏል። ስጅን ማለት በጣም ሪስትሪክሽን ይበዛዋል ማለት ነው። እና እነኝም ሰዎች እንደተነሱ ስለመግባቸውም ሲያወሩ እንደተነሱ ምንድነው ያሉት? ከም ለቢትም ተባዋሉ ቆይታ ካለ ለቢትና يوم او بعض يوم አሉ። ከዛ እዚህ ላይ ማልቁ አልተጨቃጨቁም። አሁን ተመልከት ረብኩም አለኩም ተባሉና እንትን ላይም ከዚህ ላይም ስናወራ ትዝ ካለ መስአላ የማይገነባበት ጥያቄ ላይ ብዙ መንዘማ ቆይታ ማላየም በኔ عليه العمل خوض فيه منكر። አዎ እና እንደዚህ ነው ብለን አንስተናልና እነኚህ ልጆች እያንዳንዱ ነገራቸው አስተማሪ ነው ለኛ። እና እዚህ ጋር እንደተነሱ እንትኑ ሳያሳስባቸው መራባቸው ያለ ግን የሐላል ምግብ መፈለግ ንጹህ መፈለጋቸው ይሄን ያነሳሉ። ከዛ በኋላ ጀዛከላህ ኸይር ቢስሚላህ ከዛ ምን አሉ? فليأتكم بورقكم ደግሞ ገንዘብ አላቸው። فبعثوا احدكم بورقكم አንዳንዴ ተዋኩል እዚህ ጋር ማስተናል ዝም ብለህ አንተ አንድ ቦታ አላህ ይረዝቀኛል አድቬንቸር ምናምን ብለህ አትሄድም። አስባብህን ተሟላለህ። የሆነ ቦታ መንገድም ስትሄድ ምን ስትል በቂ ገንዘብ ትይዛለህ። ቤትህም ጥሩ ሴቪንግ ቢኖር ጥሩ ነው። ያኒ
ዝርክርክ ፕሮግራም መሆን ያስፈልጋል። ዝርክርክ መሆን ያስፈልግምና ገንዘብ እንዳላቸው የወርቅ ገንዘብ እንዳላቸው ተጠንቅቀው ይጓዙ እንደነበር ኦሎፍ ዘሰደን እዛ ተሸሽገው ከሁኔታው ከሀገር እንደሚያስወጣቸው ያውቁ ነበር። ቢያዛው አላህ ዋሻ ውስጥ አስቀራቸው እንጂ ዋሻውን እኮ እንደ ትራንዚት ነው እንጂ ከባድ ነገር ነው የሚገጥማቸው። ስለዚህ ተዘጋጅተዋል። የራሳቸውን ዑዳ አድርገዋል ማለት ነው። ገንዘብም ይዘዋል። ሙናሃዳም አድርገዋል ይላሉ አንዳንድ ዑለሞች። ሙናሃዳ ማለት ነው ليس عليكم جناح أن تأكلوا جميعا أو أشتاتا። ሙናሃዳ ማለት እኛ ሶስታችን ሰፈር ብንወጣ ገንዘብ ኮሌክት እናደርጋለን። በፊት ይሄ አያት ሳይወርድ በፊት ያንዱ ሐቅ እንዳይበላ ያለ ሰው የራሱን ነበር። ግን ليس عليكم جناح أن تأكلوا جميعا أو أشتاتا ማለት ሙናሃዳ እናደርግና እናንተ አንድ መንገድ ወጣና አንዳንድ ሺህ ብር አዋጣ ሶስታችን ከዛ ምግብ ይመጣል። አንዱ ቦር ሊበላ ይችላል፣ አንዱ ሌስ ሊበላ ይችላል፣ አንዱ የሆነ አደብም ጥሶ ከቀረበው ምግብ ተንቂያ ሊያደርግ ይችላል። ምርጥ ሊበላ ወንጀል የለውም። ምክንያቱም ከጋራ ሀብት ነውና ይሄ የፍቅህ ነው የራሱ መሰለ ፍቅያ ነው። እና እነዚህ ሰዎች ሙናሃዳም ነበራቸው። ገንዘቡ ኮመን ሆኗል። ይወሪቂኩም ጀምዕ ነው። የሰንበዲ ገንዘብ አይደለም፣ የጋራ ገንዘብ ነው። ሰም አካውንታንት ጋር አለ ማለት ነው። እሱ ሄዶ ያወጣል፣ በጋራ ይጠቀማሉ። እንደዚህ አይነት ነገሮችም ጠብቀዋል ልጆቹ። ከዛ ያንን ገንዘብ ሄዶ ሲሄድ ግን ሂዳያ ተሰጡት። ከባድ ሂዳያ መመሪያ ማለት ነው። መመሪያ ሰጡት። በዚህም ዑለሞች ኡሱል ጽፈዋል። ምን ያለ ወልየተለጠፍ ወላ ይሽረን ቢኩም አሐዳ። በጣም ጥንቃቄ ያድርግ። ለምን እንደሆነ የሚቀጥለው አያ ይነግራል። ለምን ኢነሁም ይظهሩ عليكم يرجموكم او يعيدكم። ሁለት ነገር ነው የሚገጥመው። የጥንቃቄ ከጠፋ يرجموكم ቀጥቅጠው ነው የሚገሏችሁ። ልክ እንደ ዛኒ ሁክም ማለት ነው። او يعيدكم ቅጣቱን መቋቋም ደግሞ ካቃታችሁ ወደ መንገዳቸው ወደ ኩፍሩ ይመልሳችኋል። ወለም ትፍሉ አበዳ። በዱንያም ከተቀጠቀጣችሁ በዱንያ ፈላህ አልወጣችሁ። እርትዳሩ ስለገባችሁ በአኺራ ፈላህ አልወጣችሁ። ወለም ትፍሉ ለነዝ መኽሸሪያ ትባላለች። ፈላህ የሚባል ሽታውን አታገኙትም የለታ ጠፍ ከሌለ። ኢዘን አበደን በፍጹም በዱንያም በአኺራም ምን ከሌለ ጥንቃቄ ካላደረክ ወልየተለጠፍ። አሁን ዑለሞች ምን አሉ? ይሄ ወልየተለጠፍ ነቢያችንም ሰርተውታል ሰለላሁ ዐለይሂ ወሰለም። ከዛ በኋላ ያሉ ብዙ አንቢያዎችም ብዙ ታቢዎችም ብዙ ሙስሊሞችም በዚህ ህግ ሄደዋል። ይሄ መንሃጅ ነው ብለዋል። ሐለተ ضعፍ ላይ ተለጥፍ በጣም ወሳኝ። ሙጋመር አድቬንቸር ያስፈልግ ማለት ደካማ በሆንክበት ተባራሪ ተሳዳሪ በሆንክበት ጊዜ ማይኖሪ በሆንክበት ደካማ በሆንክበት ነብዩ ሰለላሁ ዐለይሂ ወሰለም መካ ላይ በጣም ከባድ ክስተት ይፈጠር ነበር። ተለጥፍ ነበሩ። ዳር አልአርቀም ውስጥ በሽሽግ ነው ያጋለ። ከውጭ ከመካ ውጭ እንኳን መጥቶ ነብያችን ሰለላሁ ዐለይሂ ወሰለም ማግኘት የሚፈልግ ሰው እዛ ዳር አልአርቀም ለመውሰድ እነ ሲድና አሊ እና እንትና የመጣ ጊዜ ጦፈይል የመጣ ጊዜ ከዚህ ሰውዬ ከራሱ እስኪል 3 ቀን ነው የፈጀው። ስለ ነብያችን ማወቅ ፈልጓል። ጆሮ ላይ ተጣርጎ ገብቷል። አንድ ሰው እንዳያበላሽ ሲሉት እስኪ ለምንድን ነው ማላቀዋለ። ግን እንዴት ያገኛቸው? በጣም ሴኩሪቲ ጥንቃቄ ስለነበራቸው ነው። ዳር አልአርቀም ቤት ማንንም አያውቁም። እና በኋላ 3 ቀን ሲቀመጥ ሰይድና አሊ ቁጭ ብሎ ይሄ እንግዲህ ይመስላል ምናምን ሲለው እኔ የመጣሁት አንድ መሐመድ ሊሰማው ነው ሲለው እንዴት ይሰሩ ናቸው ብሎ አልወሰደው። በቃ ማታ ላይ ማንንም በሌለበት ከርቀት እንሄዳለሁ ትከተለኛለህ። ከዛ እኔ እንትኑን አይውና ኢንቫይሮንመንቱን አይውና ማያመች ከሆነ አቅጣጫ ጥየዳለሁ ትመለሳለህ። ሴፍ ከሆነ ስገባ ትከተለኝ። ይህን ያህል 3 ቀን ሙሉ ፈጅቶ አንድ ሰው ከስብ ለማድረግ غاية الخطورة ነው። ሰንተና እየተገደለ ሱመያ እንደዛ አይነት ነገር እየደረሰባት ያሲር እንደዛ ሆኖ صبرا على يسير فإن موعدكم الجنة نمارقالچالو مدينة ليس أول ما تمكن رسول الله أول ما دخل المدينة መንግስት ምናምን ከመሰረቱ በኋላ አንዲት ሴት ከይኑቃ ገበያ ላይ አንዲት ልጅ እንዲያሰረባት ቀሚሷ ላይ አንድ ይሁዲ ስትነሳ ተገለበ ልብሱ። ጄሽን ያሰማሩት ሰራዊት ሐالة التمكين ነው። ሰራዊት አስተማርተው አንበርክከው አሸንፈው ጦር አዝምተው ለአንድ ሴት ከይኑቃ ዘመቻ በዛን የተፈጠሩ። ለምን
እዛ ጋር የሱመያ ፈርጇ ላይ በጦር እየተወጋች ዝም አሉ። እዚህ ጋር ግን አንዲት ሴት ማሳነስ አይደለም ግን ስታወዳድረው ቢኒስባ ለነቲንግ ነው የተፈጠረው። ይሄንን ነበር ሰብር አድርጊ ብሎ ማሳለፍ የሚቻለው ከዛ ይልቅ ለዛማ መዝመት ነው የሚቻለው የነበረበት። እዛ ነው የሚዘመት ግን መዝመት ስለማይችሉ ስለዚህ አሁን ብዙ ሀገር ላይ ወጣቶች ተሐሙስ ሆኑና አሁን የኔ ሳዕድ መዋቃስ በዚህ በመካሐል ጊዜ በጣም ይናደድ ነበር። ለምን ጦረኛ ነው፣ ቀስት ይችላል፣ ብቃት አለው። ያ ረሱላህ ለምን እንደው ማንሞክራቸው እንታገለው ስኖት ታይም ዝም ወል የተለጠፍ የመካ ተርቲብ ወል የተለጠፍ ነው። ይሄ ዑለሞች ምናኑ ሐለት الضعف ላይ ሁሌ ወል የተለጠፍ ولا يشعرن بكم احد ጨመሩለት። በፍጹም ሽታችሁ እንዳይታወቅ ጋያ የመጨር ሂጅራ ሲወጡ ተመልከት ይወስዱት ምንጅር ሀበሻ ሲመጣ ሀበሻ እኮ ሲወጣ ወደ ሀበሻ ሲመጡ እኮ ሂጅራ የታየ አንድ ሰው የለም። አንድ ሰው አልታወቀም። ሳይ እዛ ቁጭ እያሉ ነው ወጥተው ያለቁት። አንዲት ሴት ብቻ ኡሙ አብደላ የምትባል ሴት ቀደም ብለው ሄደው ወደ ሚናው ሲሄዱ እሷ ከኋላ ነበረች። ሰይድና ዑመር አገኛት። እሷ ነው በሷ ነው እንትን ያለው እና ከርቀት አዩና በቃ በቃልን አሉ። አጣ ሰይድና ዑመር መጡና ያልሰለሙ የት ነው የምትሄጂው አላት። ለምን ከዛ ደግሞ ባሏ ምናምን እየተበታተኑ ነው ሄዱት። የሆነ እንትን አይቷል። ከርቀት ሲያዩት በቃ በቃልን አሉ። እሷ እንደፈለገ ያርጋት እኛና ምልጣሉ تصدحياتهم ብለው እነሱ ፈተኑ። ከዛ ዑመር ጋር የተወሰነ ዳያሎግ አደረጉና ትዝውር ሲሉ ለቋታል። ምን ያለች ሲሏት የት ነው የምትሄዱት አለች። ነገኔ ቻሉ የት ነው የምትሄዱት አሃርቱሙና ወዓዘብቱም ማጃ ማለቱም በቃ አንዳንዴ ብሶት ጥግ ይዘርስ አይደል የዲን ነፃነት ከለከላችሁ ወደ ሀበሻ አውቋል ማለት ነው ነገረችው። እና ሰይድና ዑመር የሰለመው የዛን ቀን ይባላል። መታችሁ ልቡን ትክ ብሎ አይቷት ሰሒበኩም አላህ አላት። አላህ ይከተላችሁ አላት። ከዛ በኋላ ነቢያችን ዱዓ ሲያደርጉ እና ምን ለማለት ነው እዚህ ጋር ጥንቃቄ ያለማድረግን ይሄ ኡመት ብዙ 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 መውቂፎች በጥንቃቄ ጉድለት ወላ ይሽረነ ቢኩም ጉድለት ሲክሬት ባለመጠበቅ ጉድለት ኡመቱ ብዙ ኪሳራዎች አስተናግዷል። በታሪክ ስትመለከት ታሪካችን በሙሉ ስትመለከተው ሐታ አንዳንድ ዑለሞች እንትን ያደርጋሉ ኮምፕሌን ያደርጋሉ። ሰይድና አቡበከር ሰይድና ዑመር ሰይድና ዑስማን ሰይድና አሊ ለምንድን ነው ክቡር ዘበኛ ማይኖራቸው? ሼህ አብደላ እንደዚህ ስብቻ አለ። አሁን በቀደም ስናነሳቸው ነበር። ለምን የራሳቸው የቤተ መንግስት ፕሮቶኮል ጋርድ የተገደሉ ሰውን በሚያሳዝኑ ነገር ሰይድና አሊ ያሰገዱ ሰይድና ዑመር ያሰገዱ መስጂዱ ሰይድና አሊ ቤታቸው ለሰይድና ዑስማን እና በዚህ ራሱ ኮምፕሌን ያደርጉባቸዋል እነሱ ጋር ጀምሮ ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም መጀመሪያ ላይ ነበራቸው የሚገርም መዲና ሲገቡ ኮምፎርት አልተሰማቸውም። የይሁዶች ሴራ ስለሚያውቁት አንድ ቀን ቁጭ ብለው እኮ ጋርድ ቢኖርም ጥሩ ነበር ብለው ሲያስቡ የሚገርም የቀልብ መገናኘት ሳዕድ ብን ወቃስ ቤቱ ቁጭ ብሎ ይሄን እያሰበ ነበር። እኚህ ሰው የሆነ ነገር ቢደረጉስ ብሎ ብድግ ብሎ ሒራሳ ጀመረ። የሆኑ ፍሬንዶችን ተናርቆ በሰዓት እንትን እያሉ መጠበቅ ጀመሩ እና ይጠበቁ ነበር። ረሱል ሰለላሁ ዐለይሂ ወሰለም በኋላ ወህይ ወረደና ወላሁ ይዕስሙክ ሚነ ናስ ያንተ ስፔሻል ኬዝ ነው አላህ ይጠብቅሃል በሰው እጅ አይደለም የምትሞተው ብሎ ጋራንቲ ይሰጣቸው። እሳቸው ናቸው በቃ ይሄ አያ የወረደ ጊዜ ካሁን በኋላ አቁሟል። ፈመባሪክ እሳቸው ከተጠበቁ ሌላ እና በታሪክ ብዙ አሁን ወርቶ ብለው ፊልም ስታዩ ደውላ ሰልጁቅያ በትንሽ ጥንቃቄ ጉድለት የሚደርሰው ኪሳራ የሚገደሉ ጀነራሎች የሚጠፋው የኡመት በእኛ ሀገር ታሪክ ሰላሴና ኢያሱ በነበራቸው ሲራ በእንደዚህ በትንሽ ሚስቴክ ነው ኢያሱ ሉዝ ያደረገው። የሚገባውም እሱ ነበር አልጋ ወራሽነቱን። ስንት ዓመት ወደ ኋላ መለሰን ኃይለ ሥላሴ ገባ። ትናንሽ ስህተቶች ሙርሲ እንዴት እንደሸወደው በዚህ ጊዜያችን እንትና ሲሲ አስመሰለ ለምን አይጠራጠሩም? በቃ ቦታው ላይ ከገባ አንዱ ለምን ገባችሁ አለ ወይ ባትገሉ ኮለማት እሺ መግደል ጥሩ አይግደሉ እጃቸው ነዚፍ ነው ማሻአላ 80 ዓመት ነው።
ግን እንደዚህ አይነት ጥንቃቄዎች ኤክስትሪም ጋያ ኹጡራ ከባድ ስለሆነ ይሄ ወሊ የተለጠፍ ዑለሞች ምናሉ መንሃጅ ነው ትልቅ ዶክትሪን ነው ትልቅ ወላ ይሽረነ ቢኩም አሐዳ ለዲን የሚሰራ ሰው እንደ ፕሪንሲፕል መያዝ አለበት እንደ ፕሪንሲፕል ለምን በጋባ እንትኑ በተላልክ በጊንጥ በምን የተሞላ ነው ሳሐው ሁሉንም ማመን ሁሉም በተንኮል የተሞላ በችግር የተሞላ በሸር በዱንያ ፍቃዶች የተሞላ ስለሆነ ይህን ጥንቃቄ ማድረግ ዑለሞቹ በጣም የሚያነሱት ነገር ነው ከግል ህይወት ጋር በተገናኘ ማለት ነው አሁን በዚህ ልክ አልተረዳሁትም ነበር ወለ የተለጠፍ የሚለው ማለት ነው በግል ህይወታችንም በቢዝነስ ሊሆን ይችላል በራሳችን የህይወት እንትን ውስጥ ጥንቃቄ ማድረግ እንዳለብን ይጠቁማል ብዬ አስባለሁ ነው استعينوا قضاء احواجكم بالكتمان በጣም በእንደዚህ ሲክሬት መሄድ አለብህ ውሃ ከወሬ ጋር ሄዳ ይሁን ነበርናት ያንዳ ነገር እባክህ ደብቅ እንጂ ብለህ ስታወራ ከዛ ፌል ያደርጋል ይሏል ቀድሞ ከሄደ ኢንፎርሜሽን ከሄደ ፌል ያደርጋል ፕሮጀክት አፍነ መያዝ ምን ይባላል ቁሉ صدور قلوب الرجال صدور القبور የሪጃሎች ልብ قبور الاسرار የሚስተር صدور الرجال قلوب الاسرار رجال ይጠይቃል የወንዶች ደረት የበርካታ ሚስጥሮች መቃብር ነው ዝም ብሎ ቶሎ ያወጣም ፈንቅሎ ያወጣም ስለዚህ ይሄ በግል ህይወትም ሀይቃ ብዙ ሐዲሶች አሉ ከዚህ ጋር ተያይዞ ያውን ያስታውስ ከይና ሸክና እንዲሁ ከታሰበበት አይቀር አሁን ስታነሳው እንግዲህ ይሄን ተውጂህ ተከትሎ መሄድ ለምሳሌ ሰይድና ያዕቁብ ለልጆቻቸው ተመሳሳይ መልእክት እኮ አስተላልፈውላቸዋል እንትን ወደ ከተማዋ በተለያየ በር ادخلوا من باب واحد وادخلوا من ابواب متفرقه በቃ አንድ በሰውኛ ልታደርግ የሚገባውን ጥንቃቄና እንትን መውሰድ እንዳትዘነጋ የሚል ተውጂህ ነው የሰጧቸው ያንንም ቢሆን ማለት ነው ምንም እንኳን በገቡበት ሰዓት ያ ነገር ባይጠቅማቸው ግን የትኛውም ስራ ላይ ልክ እንደዚህ ነው መኮን ያለበት ማለት ነው ሰዎች አንድን ጠንካራ ከፍ ያለ ነገር መስራት በሚፈልጉበት ሰዓት ማድረግ የሚገባቸው ነገር አንዱ የሚሰሩትን ስራ ዝም ብለው በአደባባይ እንትን አለማድረግ አንዱ ተውጂህ ነው በሶሻል ሚዲያ ዘመን ደግሞ ነገሩ ከዚህም በላይ ይሆናል አሁን ኡስታዝና ምናልባት አያይዘን እንድታነሳውም ስለምንፈልግ ነው የምንበላውን የምንጠጣው የምንሄድበትን የምንቀመጥበትን የምንወጣበትን የምንገባበትን እያንዳንዱን ነገር ሶሻል ሚዲያ ላይ አስጥተነው ሰው ምንም አስራር ሳይኖረው እያንዳንዱ ነገሩ ታውቆበት ይሄ ሰውዬ መደበኛ ሀያቱን እንኳን መምራት የማይችል ሰው እስኪሆን ድረስ እንትን ያደርጋል አንዳንዶቹ ይባስ ብለው ጓዳቸው ይዘው ይገባሉ በዚህ በዘመናችን ካሜራቸውን ይዘው ገብተው እኛ እነሱ ጓዳ የተከበረ ቦታ እኮ ነው አይደል ሰው እንኳን ቤትህ ጋብዘህ እንግዳ ጋብተህ ጓዳ አይገባም አሁን ግን አንተ ራስ አውጥተህ ለሚሊዮኖች ጓዳችን አልጋህን የቤትህን ጸብ ከልጆችህ ጋር የምትሆነውን ነገር የልጆችህን ሁኔታ እያንዳንዱን ነገር አደባባይ አውጥተን እንትን ብለዋልና እንደው ከዚህ ከተለጥፍ ጋር እንዴት ነው ማስታረቅ ያለብን ወጣቱ ይሄንን ነገር ከነዚህ ተማሪዎች ከነዚህ መምህራን እንዴት ነው መማር ያለበት በጣም ትልቅ ሌሰን ስለሆነ እሷንም እንደ ፖይንት ብታረግበት ብዬ ነው ሰይድና ቅድም ስታነሳ ዙሪ ነው ሰይድና ያዕቁብና ዩሱፍ ምንድን ነው ያሉት ያዘው لا تقصص رؤياك على اخواتك فيكيدوا لك كيدا ያዘው ነው ያሉት መጀመሪያ ነገሩ ህልምህን ያዘው አሁን ያልኩ ሶሻል ሚዲያ አልহামዱሊላህ ፌስቡክ ምንም የለኝም ተጠቃሚ አይደለሁም ግን ሱብሃንአላህ አንድ የሆነ ቦታ ላይ ሊዝናኑ ሄዱ ሙሉ ፋሚሊ እና ሊዝናኑ ሄዱ ፌስቡክ ላይ ለቀቁት እንደዚህ ቦታ ነን የሆነ ቢች ላይ ምናምን ተፎል ፋሚሊ ማሳያው ሌባው ኢሚዲየትሊ ቢች ያ ረቢ ያረጋግላች እነሱ ሁላችንም ቤተሰብ ተሰብስቦ እየተዝናና ነው ብሎ ፎቶአቸው ሁሉም የበረ ፋሚሊ ያለ ፎቶ ተለቋል ስለዚህ ቤት ማንንም የለም ሄደ አጸዳላቸው ነገሩ ኒዕማ ሁሌ መደበቅ አለበት የظهر መሆን የለበትም ለምን
የሁሉም ሰው አይን አንድ አይደለም። ብዙ ሰው ተቀጭቷል። ሀቂቃ በሾ ብዙ ሰው ተቀጭቷል። ብዙ ይደርሳል የተባለ ሰው በተቻለ መጠን ኒዕማ መደበቅ ነው ያለበት። በዚህ ነው የሚጠበቀውም ይላሉ አንዳንዶቹ። ብዙዎቹ እኔ በጣም አንዳንዴ በኖርማል በቀናነት የምትለው አንድ ሼኽ ኢማም አሉን መስጊዳችንና ስለ ሰልማን አልዓውዳ ፈከላሁ አስራ ብዙ እናወራ ነበር እና በጣም ወደውት ልጃቸውን አውዳ ብለውታል፣ ሰልማን ብለውታል። ትንሽ ላላቸው እና ተፍሲሩን በመፈስር ናቸው። ተፍሲሩን በጣም ይከታተሉታል ምናምን። አሸቀሁ ዕሽቅ ዓሚቅ። ከመታሰሩ በፊት አንድ ጊዜ ሰልማን አውዳ አጣ ቤተሰቦቹን፣ ሚስቱን፣ ልጆቹና በመኪና አደጋ አጣ እና እንደውም ያኔ ለሚስቱ የጻፈላት ነገር አንጀት የሚበላኝ ነገር እንደው በዛ ደረጃ ሆኖ የገባኝ ነገር አለ መጨረሻ ላይ እኔ ላንቺ እንደማልገባ ነው ብሎ ጻፈላት። ዑዳ ምን ከባር ሳዑዲያ ላይ ምናልባት አሁን እንደሱ አይነት ዓሊም የለም እኛ በመናቀው والله ወደ በለጠ ያቀልና እሳቸው ምን አሉ ከገጠር ስለመጡ በሳቸው መፍሁም ማለት ነው እኔ እኮ ፈራለት ነበር አሉ። ያኔ ሚስቱ ልጆቹ የሞቱ ጊዜ ለምን ስላቸው እሱ ለህዝቡ ለማስተማር ብሎ የልጅ ልጆቹ ጋር እንኮኮ አርጓቸው ተሸክሟቸው ማ ይለቃል። ሁሌ እንደዚህ አይነት እንትን ቤታቸው ልጆቹ ክፍል ገብቶ ከልጆቹ ጋር ያወራል፣ ከልጅ ልጆቹ ጋር ያወራል። هو يريد أن العلماء عندي نزالوا له ብዙ ዑለሞቹ ሚስቱን ያቃትም ልጁን ያቃቸውም ልጆቹ ጋር ኪታቡ ጋር ነው ጌሙ ውጡ ለማለት ይመስለኛል። እኔም በዚህ ዒልሚ እንደ ረሱል ሰለላሁ ዐለይሂ ወሰለም ከሚስታቸው ጋር ይሯሯጣሉ። ሙሳበቃው ዑመር ማፈዓለ ቢኑ ከህፃን ጋር ከልጅ ጋር ያን ነገር ኡመቱ ስላጣው ለመመለስ የሚያደርገው ነገር ነው። ግን እሳቸው ምን አሉት? ኩሉ ኒዕመት መሕሱድ እኮ አሉ። ኒዕማ ሁሉ ለሕስድ የተዳረገ ነው። ምቀኝነት አለበት። አዎ እና አንድ ሰው ያየዋል በክፉ ወይ በሕስድ አይኑ ያየዋል። አይን ደግሞ ሐቅ ነው። እዚህ ኡመት አብዛኛው በረሱል ሰለላሁ ዐለይሂ ወሰለም በአይን ነው ብሏል። አብዛኛው እዚህ ኡመት አደጋ እና ሁሉም ኒዕማ በጣም መደበቅ አለበት። ኒዕማ መስድ እሱ ግን ያኔ ልጆቹ የልጅ ልጆቹ ሲሞቱ በዛ መኪና አደጋ እሳቸው ቀጥታ እኔም ፈራው ነበር የሚገርም ሹፋህማቸው ለምን ስላቸው በቃ ከልጆቹ ጋር ያለው ነገር እንደዚህ ሲያወጣው ምናምን አሉ። እሱ በሌላ ዛዊያ አይቶት ነው፣ እሳቸው ደግሞ ባዩበት ዛዊያ ያለ እና እንኳን ሌላው ይሄ ጉዳንጉዱ ዝዋዝንኬው አይብ የሆነ ጓዳ ነውር ተራ ነገር አይደለም። ኒዕማ እንኳን ይዛራ አይደረግ እንኳን አንተ የምትላቸው በየሶሻል ሚዲያ የምናያቸው አስቀያሚ አሰቃቂ አጸያፊ ነገሮች አይደለም። ያለህን ኒዕማ ራሱ በተቻለ መጠን ተደብቀዋል። አባቴን ወንድሜ ገደለብኝ አለኝ አንድ ቀን ልጅ ኩርጅ ላይ ሆነ ነው ሰው ዘር አባቴን ወንድሜ ገደላቸው አለኝ። ለምን አሉ ተወሳቸው ገደላቸው ለምን እንደዚህ ዜሮ ያልተነካ የመጨረሻ አዲስ መኪና ትልቅ መኪና እሱ የወላጅ ሐቅ ለመወጣት ነው። አብዴት የሆነ መኪና ገዛና መጣላቸው። እኔ ይሄን መኪና አለደ በአይነት አስመታኛል አልፈልግም። ያቺ ምንዳትን መኪና እየነዳው ልኖርበት ዳዋ ሰው ናቸው። እንዴት አለ በቃ ከዛ እዛው መርከዝ አካባቢ የሳቸውን እንትን ላከባቸው ሽምግልና ቀዲም ሰው ላከባቸው። አባቴ እንዲህ መኪና ገዝቼላቸው አልነዳውም ለምን እንዲህ ድሮ አስተሳሰብ በናምናና መጣና ያጓደኛቸው ነው ሌላ ልጅም ደስ ይለዋል እንደዚህ ብሎ ላንተ ብሎ ለአባቴ ብሎ ሊበሰብስ ሆነ መኪናው አመት ሞሉ ቆማሉ ግቢ ውስጥ ሱብሃንአላህ። ይሄን ያልቆሙ ሞራሉ ለተነካው ነው ነዳው አንተ እዚህ አስከር ያደረገ ቢስሚላህ ምናምን ብለህ ነዳው ችግር የለውም ማለት መንዳት ጀመሩ። ሞቷል ይሄ ሽማግሌ እኔ መኪና ይለዋል ይመታዋል አላይኑ ሐቅ ነው ግድ የለም። ሶሻል ሚዲያ ላይ የለም ይሁን ድንገት አይኑ አላይኑ ሐቅ የትኛው ቦታ ላይ ምኑ መሰለህ አይኑ እኮ ይሄ አይን እንትኑ ብቻም ሳይሆን ስፕሪቱ ነው መንፈሱ ነው። የቅናት መንፈስ ተደብቀም ተኝተህም ኒዕማህን ሲያውቅ ያሐስድሃል እኮ በየትኛው ማለት ነገርና መታየቱን ብቻም አይደለም ከሱ ጋር የተያያዘ ነው። አልሙሂም ተለጥፉ በሁሉም ነገር ይገባል ማለት ነው። መግባት አዳም ሸሪዓ ነው። የኛ ሀገር ደግሞ ብዙ አዳዎች እናቶችና አባቶችን ብታወራቸው ይሄን ነገር በደንብ ይነግሩሃል። አሁን እዚህ ላይ ያለው ነገር በደንብ አድርጎ ይነግሩሃል። ቆንጆ ነው ይሄ ነገር። እንግዲህ ያው እንደ ማህበረሰብም በተለይ ሶሻል ሚዲያ አጠቃቀም ላይ ሰው ጥንቃቄ ሙሉ ብሎ አቁም ማለት አይቻልም፣ ግን መደበቅ ያለበትና ይፋ መውጣት ያለበትን በከፊልም ቢሆን መረዳት አለበት ብዬ አስባለሁ። ብዙ ጊዜ የማስበው እንደዛ ነው። ሁሉን ነገር ተከትለ
ሁሉን ነገር ኮፒ ፔስት አድርጋ አትችለውም። ሌሎቹ ህግ የላቸውም፣ ሸሪዓ የላቸውም፣ ትእዛዝ የላቸውም። ቅድም ኡስታዝም ሲያነሳ የሙእሚን ህይወት የታጠረ ነው፣ በህግ የታጠረ ነው፣ በስር ነው አይደል? ለዚህ ብለህ ያየውን ለኮፒ ፔስት አድርገህ የምትለቅ ከሆነ አንዳንዴ የተጀመረ ነገር ብዙዎቹን ይሰበስብና ይሄኛው ልጅ ሲባል ይሄ ማን ነው ከልጆች ገንዘብ የሚያባክነው? ይሄ ማናት ሙያ የሌላት እሷ እኔ ልጅው ማን ያገባታል አለ ቁጭ አንተ በሌላ አይደል ያየው እሱ ደግሞ በሌላ አይደል ያለ ጎበዙ ማን ነው እከሌና። ስለዚህ ይሄ ነገር ያው አጠቃቀማችንን ማሳመር አለብን፣ መከልከል ባንችልም። ነገር ግን አሁንም አየቅድም የፈራው አልቀረልህም ወለ ተለጠፍክ አልወጣም እንውጣ ወይስ ሰዓቱ ወለ ተለጠፍ ሳንወጣ እንደው አንድ ደግሞ ሌላ لطف ላስገባ ከለ ተለጠፍክ وعجبني واحد من العلماء قال ولي يتلطف ሲል ውስጣቸው ከባድ ፍርሃት እንዳለ ያሳያል። እያለከለከ ነው በቃ ولا يشعر النبي انهم يرجعون ሜሞሪው አልጠፋም አልደብዘዘም አለ ምናምን አለ 300 ዓመት ኖ እሱ አያውቁም ግን አያውቁም ሲገቡ የነበረበት ሁኔታ ውጪ ያለውን ከባድ ሁኔታ ያዩታል። وقال هذا العالم الحمد لله እኛ ከዛ ወደ ተለጠፍ በማንልበት ሁኔታ ያለን ሰዎች አላህ እናመስግናለን። ገብቷል። በዲን አልተፈተንክም፣ በሰላት አልተፈተንክም፣ በሂጃብ አልተፈተንክም፣ በመስጂድ አልተፈተንክም እና ይህንን የሰላም አየር ስጋት የሌለውን አየር ከምን الناس فقدوه ብዙ ማህበረሰብ ያጣው እና ይህንን እንጆይ ማድረግ አለብን፣ ማጣጣም አለብን ይላሉ። طبعا እነሱ እንደዚህ ስጋት ውስጥ ያሉ አላህ ይደብሩ الله بين حال الى حال بين طرفة عين ነገሮች ይቀያየራሉ بين عشية وضحاها ባሉ ደስ የሚሉ አረቦች አባባል አለና ዓለም እኮ ተቀይሯል አልহামዱሊላህ ብዙ የምትሰጋው ነገር አይከሰትም ይላሉ ኢማም ገዛሊ። ዓለም እኮ ተቀይሯል ለንግስና ነው የሚፈልጉት እነሱ የውመን አው ባዕደ የውም ስለሆነ እንደተኙ የሚያስቡት ሜሞሪያቸው የቆየው ትላንት ሲባረሩ የነበሩበት ሞመንት ላይ ነውና አሁንም ተደብቀው ነው ስቲል መገበያየት ይፈልጉት። ትክክል ስቲል ስጋት ላይ ናቸው። ውጭ አማን ነው። አንተም ብዙ ጊዜ ስጋት ላይ ብትነብስ ውጭ አማን ነው የሚያስጋህ ነገር አንተ ስጋት ላይ ነህ እንጂ አላሁ አክበር አማን ነው። አብሽር አላህ ብዙ ነገር ይሰራል። ለነሱ በይና عشية وضحاها ይሰራላቸው ለነሱ እነሱ ኮስት ይዘው ናቸው 10 ضحاها ላይ ናቸው እና የወለ ተለጣፊች እንደዚህ አይነት ጣይፎችም አሉ። ኒዕመተ العم እንደፈለገን ሆነን የምንኖርበት ጊዜ እንደፈለገን ሰግደን እንደፈለገን ቀርተን እንደፈለገን ዳዕዋ አድርገን ይሄን አየር አላህን ያመሰግንን በደንብ ኤክስፕሎይት ማድረግ ይሄ ያላከላ ጀዛከላህ ትልቅ ጸጋ ነው። እንግዲህ ዛሬም በርግጥ ታሪኩ ነው እንጂ ያልሄደው ሐሳቡ እኮ እየሄደ ነውና ተመልካቾች ይሄን እንዲረዱ በጣም ተስፋ እናደርጋለን። አንተ ላትስተብድ لا ابدا كم مثل هذا ابدا ሆነናል ኢንሻአላህ ሆነናል። ስለዚህ ኢንሻአላህ ፕሮግራማችንን በዱዓ እንቋጫለን ኢንሻአላህ። ያው ዘወትር ያስለመድነውን ዱዓችንን አናቆምን በዱዓ እንዘጋለን። ኔክስት ዊክ ደግሞ አላህ እድሜ መርቆልን ጊዜ ከሰጠን ደግሞ ቀጣዩን ክፍል እናነሳለን። ይሄን ታሪክ ግን ቸል ብላችሁ አትለፉት። በየትኛውም የህይወታችን እርከን ውስጥ በጥንቃቄ ነገሮችን በማስተዋል አርቆ በማሰብ ለአደጋና ለችግር በማያጋልጥ መልኩ መንቀሳቀስን እንደ አንድ የህይወታችን መርህ አድርገን እንጠቀም የዕለቱ መልእክታችን ይሁን ማለት ነው ኢንሻአላህ። የፕሮግራማችን አጋር የሆኑ ድርጅቶችን ማመስገን ተበክብናል ያስባለው በዋናነት አዲስ ሲና የውስጥ ደዌ ስፔሻሊስት ክሊኒክ እና ዘምዘም ባንክ ሁሌም አጋራችን ናቸውና ከልብ እናመሰግናለን። እኔም ጋር እንደዚሁ አጋር ተቋማት አሉ። ኤማሮሽ ሪል ስቴት እና ኢትዮ ጠቢብ ሆስፒታል ፕሮግራማችንን እንደዚሁ አጋር ሆነው ከኛ ጋር ይገኛሉ። ስለሚያበረቱንና አጋር ስለሚሆኑ እናመሰግናለን። በዚሁ አጋጣሚ ምርትና አገልግሎታችሁ በራህ ጁምዓ ላይ እንዲተዋወቅላችሁ ከፈለጋችሁ ዝግጅት ክፍሉ ልታነጋግሩ ትችላላችሁ። በማርኬቲንግ አድራሻዎቻችን ልታገኙ ትችላላችሁ። ፕሮግራማችንን ስለምታበረቱ እናንተንም እናመሰግናለን። ሽክራን اللهم صل على سيدنا محمد وعلى ال سيدنا محمد كما صليت على سيدنا ابراهيم وعلى ال سيدنا ابراهيم
وبارك على سيدنا محمد وعلى آل سيدنا محمد كما باركت على سيدنا إبراهيم وعلى آل سيدنا إبراهيم في العالمين إنك حميد مجيد. ربنا تقبل منا القليل واعف عنا الكثير ولا تؤاخذنا بالتقصير إنك على كل شيء قدير. اللهم ارحمنا بترك المعاصي عبدا، اللهم ارحمنا بترك المعاصي عبدا. اللهم إنا نسألك إيمان لا يرتد ونعما لا ينفد ومرافقة نبيك محمد صلى الله عليه وسلم في أعلى جنة الخلد. اللهم إنا لنا إخوة في أرض الشام، اللهم كن لهم معين ونصيرا. اللهم أنقذ الأقصى من براثين اليهود، اللهم انقذ الأقصى من براثين اليهود واجعله شامخا عزا ليوم الدين. اللهم ارزقنا الصلاة فيه قبل الممات، اللهم ارزقنا فيها الصلاة قبل الممات يا أرحم الراحمين يا أول الأولين. ربنا هب لنا من أزواجنا وذرياتنا قرة أعين واجعلنا للمتقين إماما. اللهم اغفر لوالدينا ولوالدينا ولوالديهما ولجميع المؤمنين والمؤمنات المسلمين والمسلمات الأحياء والأموات. اللهم اجعل اجتماعنا اجتماع الخيرية وتفرقنا بعده تفرقا معصوما، ولا تضع فينا ولا معنا شقيا ولا محروما. اللهم اجعل القرآن العظيم لنا في الدنيا قرينا وفي القبر مؤنسا في القيامة الشفيعة وعلى الصراط نورا من النار سترا وحجابا. اللهم البسنا به الحلل وادفع عنا به النقم. اللهم اجعلنا لكتابك من التالين ولأوامره مطبقين ولنواهيه مجتنبين. اللهم اجعلنا ممن ينادى في القيامة اقرأ وارقى ورتل كما كنت ترتل في الدنيا فإن منزلتك عند آخر سورة تقرأها يا أرحم الراحمين. اللهم اجعلنا من أهل القرآن هم أهلك وخاصتك يا أرحم الراحمين يا ذا الجلال والإكرام. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. وصلى الله على سيدنا محمد وعلى آله وصحبه وسلم. ክቡራን ተመልካቾቻችን ቀሪው ጊዜያችሁ በዒባዳ በሰላዋት የደመቀ እንዲሆንላችሁ እየተመኘን ራህ ጁምዓችንን የዛሬውን በዚሁ እናጠናቀቃለን። አላህ ሱብሓነሁ ወተዓላ አገራችንን ሰላም ዓለማችንንም አማን ያደርግልን። ሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ።